አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 7 በዚች ቀን የከበረ አባት የሮሚ ሀገር ሊቀ ጳጳሳት ሶል ጴጥሮስ አረፈ። ይህንንም አባት ስለ ተጋድሎ ገናናነት፣ ስለ አገልግሎቱም፣ ስለ ትሩፋቱ፣ ስለ አዋቂነቱና ስለ ደግነቱ ከእርሱ በፊት የነበረ ሊቀ ጳጳሳት አባ መልጢያኖስ ካረፈ በኋላ መርጠው ሊቀ ጵጵስና በሮሚ ሀገር ላይ ሾሙት። በሐዋርያት አለቃ በጴጥሮስ ወንበር በተቀመጠ ጊዜ የእሌኒ ልጅ የሆነ ንጉሥ ቆስጠንጢኖስን የክርስትና ጥምቀትን አጠመቀው። ከከሃዲያን ጋር ስለሚያደርገው ጦርነት ምክንያት ገና አልተጠመቀም ነበርና የጣዖታትንም ቤቶች አፍርሶ የእግዚአብሔርና አብያተ ክርስቲያናት ሰራቸው። የዚህም አባት የሶል ጴጥሮስ ገድሎ እጅግ ብሩህ የሆነ ነው። እርሱ ሁልጊዜ ሕዝቡን ያስተምራቸዋልና ከልቦናቸውም ከሰይጣን የሆነ ጥርጥርን፣ ክፉ ሀሳብን ያርቃል። ከእነርሳቸው ስውር የሆነውንም የመጽሐፍት ምስጢር ተርጉሞ ያስገነዘባቸዋል። አይሁድንና ዮናናውያንን ሁልጊዜ ይከራከራቸው ነበር። ከእርሳቸውም ብዙዎችን መልሶ ወደ ቀናች ሃይማኖት አስገባቸው። የክርስትና ጥምቀትንም አጠመቃቸው። ስሙም በምዕመናን ዘንድ ፈጽሞ የሚያስፈራ ሆነ። እግዚአብሔርን ስለማወቅና ስለ ወልደ እግዚአብሔር ሰው መሆን ብዙ ድርሳናትን ደረሰ። በተሾመ በሰባተኛውም ዓመት ስለ አርዮስ በኒቅያ ከተማ ሃይማኖታቸው የቀና የ318 የከበሩ አባቶች የአንድነት ስብሰባ ሆነ። ይህም አባት ሶል ጴጥሮስ ከእርሳቸው አንዱ ነበር። አርዮስንም ከተከታዩ ጋር ረግመው አውግዘውም ለዩ። በሹመቱም 11 ዓመት ኖረ። መልካም ተጋድሎንም ፈጽሞ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የቅዱስ ኤፍሬም መታሰቢያ ነው። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን የሰሎሞን፣ የጎርጎርዮስ፣ የማርቆስ፣ የአትያኖስ፣ የሉያ፣ የመሊን፣ የሱስዮን፣ የማርቴይ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 8 በዚህ ዕለት በአስቄጥስ ገዳም የአባ መቃርስ ቤተክርስቲያን በከበረና በተመሰገነ በእስክንድርያ ሊቀ ጳጳሳት በአባ ብንያሚን እጅ የከበረችበት ሆነ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምለተጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተ ርእሰከ እግዚኦ ጻድቃነ ወመላእክት ወጉፈ እላቡ ብሉዓን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባክያን፣ ሰማዕታት ወጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኮ ጉባኤ ሰቲ መካን እስከ ረጌሊ ቆኖስ ህፃን ለህፃፈው ቅርታስ ወለዛ ጻፈው ዘርስ ወለዛ አምቦስ ተረጎመ ሳዲስ ወለሰማ ቃሎ በዝነ መንፈስ ጸሎተሙ ማርያም አረቂተ ኩሉ አንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸው ከኛ ጋር ትኑር። ኦ አምላክነ በከመ ንጥቀ ዋኮ በከመ አበሳነ አቡነ ዘበሰማያት